አሁንም እግዚአብሔር እድል ሰጥቶናልና በዚህ ሰዓት አብረን ሁላችንም በእግዚአብሔር ፊት የምንሆንበት ድንቅ ሰዓት ተሰጥታናለች። ስለዚህም እግዚአብሔር የተመሰገነ ይሁን። እግዚአብሔር ስለ ድል እያወራ ከሆነ ሁል ጊዜ ቀጥሎ ሰልፍ ሊመጣ እንደሆነ እናስተውላለን። እግዚአብሔር ሰልፍ ባለበት ሰልፍ አለባችሁ ብሎ ሳይሆን የሚናገረው ድል ልታደርጉ ነው። በሕይወታችሁ ውስጥ በሰልፍ እያለፋችሁ ነው። ጦርነት እንዳለ ይሰማችኋል። የማትፈልጓቸውን አንዳንድ መንገዶችን እያለፋችሁ ነው። እንግዲያውስ እግዚአብሔር እንደዚህ ነው የሚያደርገው። ድሉን የእናንተ ያደርግና ጦርነቱን እርሱ ይወስደዋል። በዚህ ጸሎት ጊዜ ደግሞ የምናደርገው ጦርነትን ለእግዚአብሔር አሳልፈን እየሰጠን ከዛ በኋላ በማያሳፍረው እጁ አሸንፎልን ተዋግቶልን ድላችንን ይሰጠናል። መጽሐፍ ቅዱስ ሲናገር ጎልያድን የሚያክል ትልቅ ያ ጃይንት ሰው በትንሹ ብላቴና በዳዊት ፊት ቆሞ ሊያስፈራራው በሞከረ ጊዜ ዳዊት የመለሰለት መልስ እንደዚህ ነው። አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ። እኔ የመጣሁት በራሴ አይደለም፣ በብላቴንነቴም አይደለም፣ በትልቅነቴም በትንሽነቴም አይደለም። እኔ የመጣሁት አንተ ተገዳድረ በቆምከው በዚህ ኪዳን በሰጠን በኪዳን አምላክ በእግዚአብሔር ስም መጥቼብሃለሁ። እግዚአብሔር ውጊያን የእርሱ ስናደርገው ድላችንን ነው የሚሰጠን። ከዛ በኋላ ማንም ሊያደርገው ያልቻለውን የጎልያድን አንገት ቆርጦ ወደ ቤተ መንግሥት ይዞት ገባ። አሁን ከዚህ ጸሎት ስንመለስ እግዚአብሔር ድላችንን በእጃችን አሸናፊነታችንን በላያችን ላይ ያስነግርና አስቸግሮን ድል ማድረግ ከብዶን በቆይንበት ቦታ ላይ የምስጋናን ርዕስ ባንደበታችን ይሞላል። ስለዚህ እኛ ደግሞ መጽሐፍ እንደሚናገር በእምነት እንጂ በማየት አንመላለስምና ከዚህ ሰዓት ጀምሮ እያመንን ነገር ሳይሰራ ሳይሆን ሳይከናወን ገና ሳለ እናመሰግናለን። ምክንያቱም እግዚአብሔር እያዩ ከሚሄዱ በስጋ አእምሯቸው ከሚራመዱ ሰዎች ጋር አብሮ መራመድ አይፈልግም። እግዚአብሔር አምነውት በእርሱ በማሸነፉ በማይታየው ዓለም ላይ ባለው መትጋቱ በዛ ተማምነው ነገያቸውን አሳልፈው ሰጥተው በምስጋና ከሚቆሙ ሰዎች ጋር መሄድ መዋጋት፣ ለነሱ መቆምን ይመርጣል። ለዛ ነው ኤርምያስ ጋር መጣና እንደዚህ አለው፣ ኤርምያስ ሆይ ምን ታያለህ? እርሱም የለውዝን በትር አያለው አለ። ከዛ በኋላ እግዚአብሔር የመለሰው መልስ አስደናቂ ነው። መልካም አይተሃልና እፈጽመው ዘንድ እተጋለዋል። የለውዝ በትር የለው፣ ለውዝ ሐረግ ነው። በዛ ሐረግ ውስጥ እኔ በትር ያለው ስል በጣም ሌላ ምስጢር ቢኖረውም ልታይ በማይችል ነገር ውስጥ በእምነት አይን ሲመለከት በትር አየ። ከሐረግ ላይ በትር ማየት ማለት እግዚአብሔር እንደሚያየው ነገርን ማየት ነው። ከዚህ በኋላ ችግሮቻችሁ እያለፋችሁ ያላችሁበትን እነዚህ አስቸጋሪ ሁኔታዎች አሉ አይደለ? እነዛን ነገሮች እግዚአብሔር በሚያይበት መነጽር እግዚአብሔር በሚመለከትበት ዕውቀት ስትመለከቷቸው በእግዚአብሔር ቃል ፊት ሽባ ይሆናሉ። በእግዚአብሔር ቃል ፊት በድልና በማሸነፍ ይቋጫሉ። ከዚህ ደቂቃ ጀምሮ በእግዚአብሔር ፊት የሚቆም ተራራ እንደሌለ እግዚአብሔር ሲዋጋለት ሰው አሸንፍ ይሆን ወይስ አላሸንፍም ብሎ ሐሳቡ ሁለት ቦታ እንደማይከፈልበት አንድ ወጥ የሆነ እርግጠኛ የሆነ የእምነትን አቋም እንደሚይዝ እንደዚሁ አቋማችሁ በጌታ በኢየሱስ ስም ወጥ ይሆናል። እግዚአብሔር እንዲህ አለ፣ አንተ ተራራ ሆይ በልጄ በዘሩባቤል ፊት ምንድነ? ደልዳላ ሜዳ ትሆናለህ። እግዚአብሔር ሲመጣ በዚህ ሰዓት ወደ እግዚአብሔር ዙፋን የቀረባችሁ እግዚአብሔር እንደሚሰማችሁ እያወቃችሁ የችግሮቻችሁን ግዝፈት ሳይሆን የችግሮቻችሁን ገለባነት፣ ችግሮቻችሁ ምንም ቢተልቁ ገለባ እንደሆኑ በእግዚአብሔር ፊት እያመናችሁ እያያችሁ ጸልዩ። በልቦናችሁ በእምነት አይናችሁ በመንፈስ አይናችሁ እያያችሁ ችግር ምንም ቢገዝፍ ሕንፃ ቢያክል ቢከብድ ውስጡ ገለባ ነው። ይህ ማለዳ በጌታ በኢየሱስ ስም ጨለማዎቻችንን የምናጣበት ይሆናል። እንጸልይ። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። በዚህ ሌሊት ውስጥ ያዘገዩን ነገሮች ካንተ ጋር የምንራመድበትን ያንን እርምጃዎቻችንን ሊገቱ የወጡ እግዚአብሔር ሆይ ጠላት ትልቁ ታርጌት ካንተ ጋር እንዳንሄድ እንዳንራመድ በእኛ ላይ ቀንበር ችግር ማብዛት ነው። አንተ ግን ካንተ ጋር ያለንን ህብረት ትፈልገዋለህ። ካንተ ጋር ያለንን በጎነት ትፈልገዋለህ። ምክንያቱም አንተ መልካም ነህ። በጌታ በኢየሱስ ክርስቶስ ስም ስለዚህ ማንነትህ፣ ስለዚህ እግዚአብሔር ሆይ በእኛ ላይ ስላለህ አንደርስታንዲንግ እናመሰግንሃለን። ጠላት አጥፍቶን ተስፋ አስቆርጦን አያልፍልህም እኮ
አይሆንም እኮ እያለ ብዙ ሊያስረዳን በሚሞክርበት በዛው ጉዳይ ላይ አንተ ግን ተስፋን፣ እምነትን፣ መልካምነትህን እንደምንቀጥል እንደምንሻገር ትንሽ ጊዜ ነው እኮ እያልክ እየመከርክ የምታስቀጥል በጌታ በኢየሱስ ስም በዚህ ጉባኤ ፊት አመሰግንሃለሁ። እግዚአብሔር አባታችንና መድኃኒታችን ሆይ የሚጤሰውን የጧፍ ክር አያጠፋም፣ የተቀጠቀጠውንም ሸምበቆ አይሰብርም እንደሚል ቃል አንተ አትሰብርም። የደከመን የወደቀን የተቀጠቀጠውን ተስፋ የሌለውን ነገር ተስፋ ማይታይበትን ነገር በጌታ በኢየሱስ ስም ያንን ሕይወት አታጠፋም። አንተ መልካም ስለሆንክ ከዛ ከተቀጠቀጠ ሸምበቆ ውስጥ የሚቆም የሚጸና ነገር ታያለ። እግዚአብሔር ሆይ መንደድ አቅቶት እግዚአብሔር ብርሃን መስጠት አቅቶት የሚጤስ ጧፍ ከዛ ክር ውስጥ እግዚአብሔር ሆይ ሕይወት ሚሆን የሚያበራ ነገር ተስፋ ሚሆን ነገር ታያለ። በእኔ ሕይወት ውስጥ ችግርና ሁኔታ አቅም ማጣትና ማዘን እየነገሩኝ ያሉ ነገሮች መልካም ያልሆኑ ቢሆኑ በዚህ ሰዓት ግን ካንተ ጋር ሲሆን አንተን ሳይ ሲንበረከክ ይኸውና ለመጸለይ ሲመጣ ካንተ ውስጥ የሚወጣን ሕይወት አገኛለሁ፣ ጋባብኛል። ከዚች ደቂቃ ጀምሮ ተስፋ አግኝቻለሁና አመሰግንሃለሁ። ገና ወደ አንተ ስመጣ ችግር ቀሎኛል፣ ሐዘን ቀሎኛል፣ ጠፍቷል ከቤቴ። እግዚአብሔር ችግር እያተራመሰን፣ ሐዘን እያተራመሰን፣ ሞት እየሸተተን እግዚአብሔር ሆይ የውጭውም የውስጡም ውጊያ በኢየሱስ ስም እኛን እያስጨነቀ ባለበት በዚህ ሰዓት ቆመን እናመሰግንሃለን። ከበሮ ስለምታስይዘን፣ እንደገና ስለምታዘምረን፣ እንደገና ስለምታቆመን መቀጠል ስለሚሆንልን አባባ እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግናለሁ። አባቴን የመታ እናቴን የመታ ቤተሰቦችን የመታ በነሱ የለመደ በነሱ በሕይወት ድካም ተንተርሶ የገባ እግዚአብሔር ሆይ ቀጥሎ ወደን ለመምጣት ዳር እያለ ያለ በራሱ እርግጠኛ የሆነ በውጊያ ስልቱ አነጣጥሮብኝ ያለ ማንኛውም ነገር ቢኖር አናቱ ላይ ቆሜ አመሰግንሃለሁ። በጌታ በኢየሱስ ስም የጠላት ውጊያ፣ የጨለማ ሰልፍ፣ ሽምቅ በጌታ በኢየሱስ ስም ማንኛውም ጦር ከዚህ ሰዓት ጀምሮ የፈረሰ ይሁን። እኔ ቃልህን አማኝ ነኝ። እኔ የነገርከኝን ተስፋ አምነዋለሁ። ተስፋን ደግሞ ፈጽመ የምታስደስት ታማኝ ስለሆንክ በታማኝነትህ በማንነትህ ላይ ቆመ በዚህ ሁሉ ሕዝብ ፊት አመሰግንሃለሁ። በእነዚህ ሰዎች ጉዳይ ላይ ቆሜ አመሰግንሃለሁ። ነገር እምቢ ብሏቸው እግዚአብሔር ሆይ ትላንትና ስትነግራቸው አሜን ብለው ተቀብለው እግዚአብሔር ያደርጋል ብለው ለወዳጆቻቸው አውርተው በጠላት ፊት ፎክረው ዛሬ ግን ነገር ከሮባቸው አንዳንድ ጉዳዮችን ወደ መተው እያደጉ ያሉ ሰዎች አይተውትም። በኢየሱስ ስም አንተ አለ፣ እጅ ይገባል፣ ጣልቃ ትገባለህ። በጌታ በኢየሱስ ስም ጠላት እያወሳሰበ ያለው ነገር እያዘገየ ያለ ነገር እግዚአብሔር ሆይ ሸዋጅ ነው፣ ተንኮለኛ ነው፣ ሸንጋይ ነው፣ ውሸታም ነው። በኢየሱስም በውሸቱ ነገር እየጠቀለለባቸው ያለ ነገር በጌታ በኢየሱስም ከዛት ጀምሮ እነዚህ ሰዎች በምስጋና አንተን በማወደስ እግዚአብሔር መልካም ነው በማለት ውስጥ እንዲያሸንፉ ጸልያለሁ። የእውነት ጌታ ሆይ እንደ ሀገር ያሸንፉ፣ እንደ ግለሰብ ያሸንፉ። በኢየሱስ ክርስቶስም ድል ይሁንላቸው። እግዚአብሔር ሆይ እናምንሃለን እኮ ጌታ ሆይ በእውነት እናምናለን። እምነት ያኖረን ነው። እምነት እኮ ያስቀጠለን ነው። እምነት እኮ አንተን ካወቅንበት ዘመን ጀምሮ ካንተ ጋር ያለንን እርምጃ በድል ያስቀጠለን፣ በማሸነፍ ያስቀጠለን። ጠላት ሰልፍ ደርድሮ ወጥመድ ደርድሮ ሞትንና በሽታን አምጥቶ ሞክሮ አደጋን ደርድሮ በፊት ለፊት ስንቱን አሳልፈ ያመጣህን በአንተ ላይ ባለችን በትንሿ እምነታችን ነው። እችን ለማጥፋት የወጣ በጌታ በኢየሱስ ስም አሁን የተመታ ይሁን፣ አሁን የከሰረ ይሁን። እግዚአብሔር ሆይ አሁን በኢየሱስ ስም ወጥመድ ሁሉ የተሰበረ ይሁን። መጽሐፍ ቅዱስ እንደሚናገር ወጥመድ ተሰበረ እኛም አመለጥን እንደሚል ለእኛ ማምለጥ ሲሆን ለወጥመዱ መሰባበር ይሁን። እግዚአብሔር ሆይ በእኛ ፊት የተደረደሩ እያንዳንዱ ወጥመዶች ጠንካራ ይሁን ደካማ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የተበጣጠሰ እንዲሆን እጸልያለሁ። ወጥመድን በጥሰ ሰንሰለትን ሰብረ ቤተሰብን ትፈታለ፣ ግለሰብን ትፈታለ፣ እኔን ትፈታኛለ። እግዚአብሔር ሆይ ወደፊት ያልወለድኳቸውን ልጆቼን ቤተሰብ እግዚአብሔር ሆይ እጃችን ላይ ያለውንም ቤተሰብ ሰዎችን፣ ወዳጆቻችንን አባት ሆይ ለእኛ በረከት አድርግ የሰጠንን እያንዳንዱን አካል ዛሬ በምህረት በፍቅር በመልካምነት ስለምታግዝ አመሰግናለሁ።
ጸልዩ እንደዚህ እያላችሁ እግዚአብሔር አባት ሆይ አከብርሃለሁ በጌታ በኢየሱስ ክርስቶስ ስም ድል ስለሚሆንልኝ አንተ ከኔ ጋር ስለምትሆን ሁሉ ጊዜ አብረኸኝ ነህ ስልህ እግዚአብሔር ሆይ ለስብከቱ ድምቀት ለጸሎቱ መጣፈጥ አይደለም የእውነት ከኔ ጋር ነህ ከልብህ አብረኸኝ ነህ በኢየሱስ ክርስቶስ ስም ስለማይነጥፈው አብሮነትህ አመሰግንሃለሁ ስለማይደክመው መልካምነትህ አመሰግንሃለሁ እግዚአብሔር ሆይ ሸርተት ስለማይለው ፍቅርህ አመሰግንሃለሁ በዚህ ሰዓት እግዚአብሔር አባት ሆይ የሚቀጥልን ምህረት በኔ ላይ ስላየ የሚቀጥለውን መልካምነት በኔ ላይ ስላየ ነገ ጧት ስቀጥል በምህረትህ እንደምታስቀጥለኝ ለራስህ እርግጠኛ ሆነ ልጄን እኮ እንደዚህና እንደዚህ ያስወጣዋለሁ ብለህ ስለምታስብልኝ ባንተ አእምሮ ውስጥ እግዚአብሔር አምላክ ሆይ ባንተ ሐሳብ ውስጥ እኔ ነብይ መኳንንት ስላለሁ አመሰግንሃለሁ እህቴ ስላለች አመሰግንሃለሁ ወንድሜ ስላለ አመሰግንሃለሁ አባት እናቴ ስላሉ አመሰግንሃለሁ መጽሐፍ ቅዱስ ሲናገር ለእናንተ ማሰባትን ሐሳብ እኔ አውቃለሁ እንዳልክ እግዚአብሔር ማሰብ ሳይንስ ምታስበውን ጭምር ታውቃለህ ለይተህ ታውቃለህ ምን እያሰብክልኝ እንደሆነ ትረዳለህ ለራስህ በእውቀት ታስባለህ በዓላማ ታስብልኛለህ እግዚአብሔር ሆይ በምርትህ እንደምታስገባኝ እያወቅ ምንም እንኳን የጠላት ውጊያው ቀጠናው የተሸበረ ቢሆን እግዚአብሔር ምድርቷ ማታስቀጥል ብትሆን በኢየሱስ ክርስቶስ ስም ጨለማን እየሰበርክ ወጥመዱን እየሰበርክ ስለምታስገባኝ ያንን ስለምታስብ አመሰግንሃለሁ ነገር እንዴት ጠላልፎ እንደሚጥለኝ አይደለም አንተ እንደ ጠላቶች አይደለም የምታስበው አንተ እግዚአብሔር ሆይ እኔን ልጥሉስ እንደሚያስቡ አጋንንቶች አይደለም የምታስበው ባንተ ዙፋን ፊት ስለኔ የምታስበው እንደዚህ ነው እግዚአብሔር ሆይ ታስቀጥለኛለህ ምህረትን ታበዛልኛለህ መልካምነትህንና ፍቅርህን ትገልጥልኛለህ ጠላትንና ወጥመድን ትበጥሳለህ ስለኔ የተወራውን መልካም ያልሆነን ነገር ሁሉ ታውቃለህ በየሰፈሩ ምን እንደሚወራ በየቤቱ ምን እንደሚወራ በየሰው አንደበት ላይ ስለኔ ያለውን መልካም ያልሆነ ንግግር ታውቃለህ እግዚአብሔር ሆይ እነዚህን ሁሉ እየሰበርክ እንዴት እንደምታስወጣኝ ይህንን ስለምታስብ አመሰግንሃለሁ በጌታ በኢየሱስ ስም እነዚህን ሁሉ የወጥመድን አዘረጋግ እግዚአብሔር ሆይ በላይም በታችም ከፊትም ከኋላም ከቅርብም ከሩቅም በቅርብ ሰዎችም በሩቅ ሰዎች በመናፍስቱም በሰዎችም በሚደረግብም በእያንዳንዱ ደባ ውስጥ ያንተ ምህረት ገብቶ ስለሚያስመልጠን ወጥመድን ስለሚሰበር እግዚአብሔር ሆይ የመዘግየትን መንፈስ ከላያችን ላይ ስለሚቆርጥ አመሰግንሃለሁ ለሀገሬው ሕዝብ መድኃኒት ስለምታደርገን እግዚአብሔር ለወገናችን መድኃኒት ስለምታደርገን እኛ መቀጠል ብቻ አይደለም ብዙዎችን እንድናስቀጥል እግዚአብሔር ሆይ ጸጋ ስለምታበዛልን መልካምነትን በእኛ ላይ ስለምታደርግ ይሄ ቤተሰብ አልፎ ይገዛል ይሄ ቤተሰብ ባንተ ባለው ዓላማ እግዚአብሔር አባት ሆይ አንተን ባመነበት እምነት ሀገር ያስተዳድራል ጨለማ ይመታል ክፋት ይመታል ተንኮል ይመታል በጌታ በኢየሱስ ክርስቶስ ስም ተንኮል ይመታል እንድንጸልይ ይፈልጋለሁ በእግዚአብሔር ፊት እንድንጸልይ ይፈልጋለሁ ጸልዩ ወዳጆቼ እግዚአብሔር ምስክሬ ነው በሕይወታችሁ ላይ ለውጥ ይሆናል እግዚአብሔር እንደ ሀገር ለውጥን ያመጣል አላውቅም ምልጃ ነው እንጸልያለን ለሀገር እንጸልያለን ዛሬ አንድ ያየሁት ራእይ ያለ ከዛም ጋር አያይዘን እንጸልያለን እግዚአብሔር ድል ያደርጋል እግዚአብሔር እንደ ሀገር ነገር ያዞራል እግዚአብሔር እንደ ባንዲራ እንደሆነ ነገር ሽፍት የሚያደርገው ነገር አለ በጌታ በኢየሱስ ክርስቶስ እንደ ሀገር ቀንበር ይሰበራል እንደ ግለሰብ ቀንበር ይሰበራል እንደ ቤተሰብ ደግሞ ቀንበር ይሰበራል ማታገቡ ታገባላችሁ ስራ እምቢ ያላችሁ ስራ ይስተካከልላችኋል ነገር ለጨላለመባችሁ ነገር ይስተካከላል በጌታ በኢየሱስ ክርስቶስ ከሕይወታችሁ ላይ ሰውን የሚለቅም እድሎችን የሚለቅም እግዚአብሔር ሆይ ዴስቲኒ ሄልፐሮችን የፍጻሜ አገልጋዮቻችንን ከኛ ዙሪያ የሚመታ ሰዎችን የሚመታ እድሎችን የሚመታ እግዚአብሔር አምላክ ሆይ ክፉ በኢየሱስ ስም የተያዘ እንዲሆን ጸልያለሁ ባንተ ሐሳብ ውስጥ ያለልንን ያንን መልካም የሆኑ አካላትን እግዚአብሔር ሆይ ባንተ ሐሳብ ውስጥ ያሉንን የትዳር አጋር ባንተ ሐሳብ ውስጥ ያለንን ስራ ባንተ ሐሳብ ውስጥ ያለልንን እግዚአብሔር ሆይ አገልጋዮች ፓስተሮችን እግዚአብሔር ወንጌላዊ
አገልጋያንን እግዚአብሔር ነቢያትን ሐዋርያትን በአንተ ሐሳብ ውስጥ ለእኛ ፍጻሜ እንዲያገለግሉን ያስቀመጥካቸውን በግላችን የመራህልንን እግዚአብሔር እነዛን ሰዎች የሚዋጋ እኛን የሚዋጋ በተዘዋዋሪ እኛን ለመዋጋት እነሱን የሚቆላልፍ የክፉ እጅ የተሰባበረ እንዲሆን ጸልያለሁ። ነገር እንዲዘገይ፣ ቤት እንዲዘገይ፣ ሕይወት እንዲዘገይ፣ ትዳር እንዲዘገይ፣ የምንነካው ነገር ሁሉ እግዚአብሔር ሆይ ዓመተ ምሕረት እንዲሆን እንዲዘገይ፣ እግዚአብሔር ዝም ብሎ እንዲቆጠር እንዲያደርግ የተላከ ክፉ በኢየሱስ ስም ዛሬ ወጥመዱ የተሰበረ እንዲሆን ጸልያለሁ። በኢየሱስ ስም አሁን ግንባሩ ላይ እግዚአብሔር ሆይ ዳዊት ጠጠር ወርውሮ እንደሰካበት እኔም እናገራለሁ። የእግዚአብሔርን ቃል ወረውራለሁ። ከዚች ደቂቃ ጀምሮ ከእህቴ፣ ከወንድሜ፣ ከአባት፣ ከእናቴ፣ ከወዳጆቼ፣ ከወላጆቼ በጌታ በኢየሱስ ስም ከዙሪያችን ላይ እንዲመታ ጸልያለሁ። የእግዚአብሔር ቃል ሕያው ነው የሚሰራም ነው። ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው እንደሚል የእግዚአብሔር ቃል በጌታ በኢየሱስ ስም የምንናገረውን ይነቀል የምንለውን ይነቅላል፣ ይተከል የምንለውን ይተክላል፣ ይውደም የምንለው ይወድማል፣ ይስተካከል የምንለው ይስተካከላል። ጤና ቢሆን ይስተካከላል፣ ሰላማችሁ ይስተካከላል፣ ባለጠግነታችሁ ይወለዳል፣ የእግዚአብሔር ሰላም ይከባችኋል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ለእኛ ያሰበው ሐሳብ፣ እግዚአብሔር ለእኛ ያቀደው እቅድ በዚህ ሰዓት በእኛ ላይ እንዲፈጸም በጌታ በኢየሱስ ስም እንጠራለን። አባታችንና መድኃኒታችን እግዚአብሔር ሆይ ጠላት በእኛ ደስ አይለው፣ ጠላት በእኛ ላይ እልል አይል፣ ጠላት በእኛ መንገድ ላይ ደስተኛ እንዳይሆን የሚያደርግ ምሕረትህ አለ። እግዚአብሔር ሆይ በጌታ በኢየሱስ አስመልጠን። አሁን እጅህን ላክ፣ አሁን ክብርህን ላክ፣ አሁን መንፈስህን ላክ። በጌታ በኢየሱስም ሞገስህን ላክ። መደመጥ ይሁንልን፣ መሰማት ይሁንልን፣ መስራትና መባረክ ይሁንልን፣ ማግባትና መውለድ ይሁንልን። እግዚአብሔር ሀገሪቷ ላይ ታላላቅ የሆኑ ተጽዕኖችን መፍጠር ይሁንልን። አሳልፈ ስጠን ሰፈሩን፣ አሳልፈ ስጠን አካባቢውን፣ አሳልፈ ስጠን ስራውን፣ አሳልፈ ስጠን ምድሪቷን፣ አሳልፈ ስጠን የወንጌልን አካባቢ፣ አሳልፈ ስጠን የወንጌልን እድሎች። እግዚአብሔር ነፍሳትን አሳልፈ ስጠን፣ አካባቢን አሳልፈ ስጠን፣ ሰዎችን አሳልፈ ስጠን፣ ገንዘብን አሳልፈ ስጠን። እግዚአብሔር ሆይ በኢየሱስም አንተ በአእምሮክ ውስጥ ያሰብከውን መልካም ያልከውን ነገር ሁሉ ፈቃድህን ስጠን በጌታ በኢየሱስም። ለዚች ሀገር ፈቃድ ይሁንላት፣ ለዚች ምድር ፈቃድ ይሁንላት። እግዚአብሔር ሆይ እንስራና እንለወጥ። እግዚአብሔር ሆይ እናገልግልና ብዙ ፍሬ እናፍራ። እግዚአብሔር ሆይ ስምህን እንጥራ፣ ወንጌል እንስበክ፣ ብዙዎች ይዳኑ። እግዚአብሔር ሆይ እንጸልይ፣ የደከሙ ይጽናኑ። እግዚአብሔር ሆይ ተስፋ የቆረጠ ሰው ራሱን ሊያጠፋ ሚንደረደር ሰው በጌታ በኢየሱስም በዚህ ጸሎት ኃይል እንዲጋባበት ጸልያለሁ፣ ኃይል እንዲያገኘው ጸልያለሁ። በኢየሱስ ክርስቶስም መውጣትና መውረስ እንዲሆንለት ጸልያለሁ። ሀገርቷ እንደገና ተለማ፣ ሀገርቷ ሰላም ይሁንላት። የሚሞቱ ዜጎች በኢየሱስም ከእሳት ጀምሮ የሞት ዜና መሰማት እንዲያበቃ ጸልያለሁ። ጉስቁልናዋ እንዲያበቃ ጸልያለሁ። የዚህች ሀገር በጌታ በኢየሱስም ለዚህች ምድር በረከቷ እንዲወጣ የደም ጎርፍ እግዚአብሔር ሆይ የደም አቅም እግዚአብሔር እርግማንን ያመጣባት ዘመን ያብቃ። በኢየሱስም ምህረት ይሁን ለዚህ ሀገር። በኢየሱስም ምህረት ይሁን እግዚአብሔር ሆይ መመለስ ይሁንላት ለዚህ ሀገር በጌታ በኢየሱስም። ሰይጣን በተለያየ መልኩ ዘረኝነትን በተለያዩ ነገሮች እግዚአብሔር ሆይ የሰውን ልብ እያሻከረ ወንድምን በወንድም ላይ እያስነሳ ጨለማን የዘራበት ዘመን እንዲያበቃ ከዚህ ሰዓት ጀምሮ ጌታ አባትና መድኃኒቴ ሆይ በኢየሱስም ምህረት ሆኖ ደግነትህ ሆኖ ፍቅርህ ሆኖ ቸርነትህ ሆኖ እች ምድር የባለጠግነቷን ዘመን የልዕልናዋን ዘመን እግዚአብሔር ሆይ በጎረቤት ሀገራትም በአፍሪካም በዓለም ደረጃ ኮምፒት የምታደርግ የምትወዳደር ሀገር እንድትሆን በጌታ በኢየሱስም ታላቅነቷ እንድታወጣ ጸልያለሁ። ታላቅነት በወንጌል ነው የሚመጣው። ታላቅነት በቅድስና ነው የሚመጣው። ታላቅነት እግዚአብሔር አባት ሆይ በምህረት ነው የሚመጣው፣ በቅንነት በጽድቅ ነው የሚመጣውና ጌታ ሆይ እነዚህ ነገሮች በዚህ ምድር ላይ እንዲዘንቡ ጸልያለሁ። እነዚህ ነገሮች በዚህ ምድር ላይ ሞልተው እንዲፈሱ ጸልያለሁ። እነዚህ ነገሮች በዚህ ምድር ላይ እግዚአብሔር ሆይ በጌታ በኢየሱስም በመሪዎች አእምሮ ውስጥ በህዝቡ አእምሮ ውስጥ በእግዚአብሔር በትንሹ በትልቁ በልጅ በአዋቂ ውስጥ በራእይ መልክ በስራ መልክ በሐሳብ መልክ በትጋት መልክ በተለያየ መልኩ እንዲበዛ እንድትረፈረፍ እግዚአብሔርን የሚፈራ ትውልድ እንዲበዛ
እቺ ሀገር እንደገና እንድትበለጥግ ጸልያለሁ። በኢየሱስ ስም ሰላሟ እንደገና እንዲበዛ ጸልያለሁ። እግዚአብሔር እንደገና መስተካከል ያለበት ይስተካከል። መሪዎች መሻር ካለባቸው ይሻሩ፣ መሾም ካለባቸው ይሾሙ። እንደገና የገንዘብ ሚኒስቴር፣ የተለያዩ ሚኒስቴሮች በጌታ በኢየሱስ ስም እንዲነሱ ጸልያለሁ። እንዲቀየሩ ጸልያለሁ። መቀየር ያለበት እንዲቀየር ጸልያለሁ። መሾም ያለበት እንዲሾም ጸልያለሁ። እጅ ቤተ መንግስት እንዲገባ ጸልያለሁ። እጅ ቤተ መንግስት እንዲገባ በዚህ ቀን ጸልያለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም ለምድርቷ የሚጠቅመውን የሚያስቡ የሚጠቅመውን ብቻ የሚያቅዱ በራሳቸው ስልጣን መልቀቅ ያለባቸው ይልቀቁ። እግዚአብሔር አንተ አሳይን ያደረካቸው አንተ እንዲሰሩ እንዲመሩ፣ እግዚአብሔር ህዝብ እንዲያስተዳድሩ ያንተን ፈቃድ እንዲገልጡ የወሰንክላቸው ሰዎች ወንበሩ እንዲቆጣጠሩ ጸልያለሁ። ያላንተ ፈቃድ የገባ እግዚአብሔር ተሳስቶም የገባ ሰዎች አሳስተውትም የገባ መሪ አሳስቶም የመረጠው አካል ካለ እንዲነቀል ጸልያለሁ። ጌታና መድኃኒቴ ሆይ ላንተ ያልሆነ ነገር ይነሳ፣ ላንተ ያልሆነ ሰው ይነሳ፣ ላንተ ያልሆነ አካል ከዛ ቦታ ላይ በጌታ በኢየሱስ ስም ይነሳ። ከዚህ ሰዓት ጀምሮ አባት ሆይ ለዚህ ምድር የሚሆን ለዚህ ምድር የሚበቃ ለዚህ ምድር እግዚአብሔር ፈቃድህን የሚያገለግል በጌታ በኢየሱስ ስም አሁን ፈጥኖ እንዲሾም ጸልያለሁ። ፈጥኖ እንዲመጣ ጸልያለሁ። ፈጥኖ እግዚአብሔር ሆይ ባንተ እጅ እዛ ቦታ ላይ እግዚአብሔር እንዲሾም በጌታ በኢየሱስ ስም ጸልያለሁ። የዚህችን ምድር ደስቲኒ የያዘ የዚህችን ትውልድ ደስቲኒ የያዘ የዚህን ትውልድ ራእይ በጌታ በኢየሱስ ስም በአእምሮ በልቡ ላይ እንደ ፈቃድህ የሚያገለግል አንተ ሾምከው እግዚአብሔር አባት ሆይ በጌታ በኢየሱስ ስም ፈጥኖ ቦታውን ይቆጣጠር። ፈጥኖ ስፍራውን ያዝ። በሚኒስትር ደረጃ ያሉ ሰዎች እንደገና እንዲመረጡ ጸልያለሁ። በሚኒስትር ደረጃ ያሉ ሰዎች ስልጣናቸውን በራሳቸው እንዲለቁ ጸልያለሁ። እግዚአብሔር በሚኒስትር ደረጃ የሚቀጠሩ ሰዎች በአዳዲስ መልኩ ልብ ውስጥ ያሉ ሰዎች እንዲገቡ ጸልያለሁ። አባቶ የጦርነት ወሬ ያብቃ። በኢየሱስ ስም የድህነት ወሬ ያብቃ። ከዚህ ሰዓት ጀምሮ ኢንፍሌሽኑ እንዲረጋጋ ጸልያለሁ። ጨለሞ እንዲመታ ጸልያለሁ። እግዚአብሔር ሐዘን እንዲመታ ጸልያለሁ። ሞት የሚሸት ነገር ሞት የሆነ ነገር እግዚአብሔር የጨለመ ነገር የማይሆን የሆነ ነገር የማይነጋ የመሰለ ነገር በጌታ በኢየሱስ ስም ከምድሬ ላይ ይጠረግ። እግዚአብሔር ጽድቅህ ይለምልም። እግዚአብሔር ፍቅርህ ይለምልም። እግዚአብሔር ቸርነት ይለምልም። እግዚአብሔር ሆይ ወንጌል ይለምልም። እግዚአብሔር ሆይ በዚህ ምድር ላይ ጽድቅና ቅድስና ይለምልም። ኢየሱስ ይለምልም። የኃጢአት ስርየት ይሁን። እግዚአብሔር ሆይ ሞት አልፎ ይሂድ በጌታ በኢየሱስ ስም። ወደ ታች ማደግ ያብቃ። እግዚአብሔር ሆይ ወደ ሞት ማደግ ያብቃ። እግዚአብሔር ወደ አለመለወጥ ማደግ ያብቃ። በጌታ በኢየሱስ ስም ለውጥ ይሁን። የወንጌል ሪቫይቫል ይሁን። ኢየሱስ የሚባልበት ኢየሱስ በነፃነት የሚመለክበት ኢየሱስ የሚል ትውልድ የሚበዛበት ይሁን። በጌታ በኢየሱስ ስም ይሄ እንዲበዛ ጸልያለሁ። ለሚሰሙኝ ደግሞ ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም እኔን እየሰማ ያለ ተስፋ የቆረጠ በጌታ በኢየሱስ ስም ለመቆም እያሰበ ያለ ሰው የምትቆሙበት ጊዜ አይደለም። አሁን እግዚአብሔር በብዙ በቀል በእናንተ ህይወት ላይ የመጣ ነው። ጠላቶቻችሁ ላይ የተበቀለ፣ ሐዘን ላይ የተበቀለ፣ በሽታ ላይ የተበቀለ፣ ጉስቁልና ላይ የተበቀለ በጌታ በኢየሱስ ስም ባንቺ ላይ የመጣ ነው። ባንተ ላይ የመጣ ነው። ማለፍ እየሆነ ነው። በኢየሱስ ስም መቀጠል ያቃታችሁ ሰዎች ልባችሁ ዝም ብሎ መቆምን የሚሰማችሁ እሱ አጋንንት ነው። እርሱ ጨለማ ነው። በኢየሱስ ክርስቶስ ስም መቀጠል እንዲሆንላችሁ ጸልያለሁ። የዘገዩ ነገሮቻችሁ ፈጥኖ ይፈጸሙ። የዘገየው የልጆቻችሁ ጉዳይ፣ የዘገየው የስራችሁ ጉዳይ፣ የዘገየው የትዳር ጉዳይ፣ የዘገየው የገንዘብ ጉዳይ፣ የዘገየው የስራ ጉዳይ በክርስቶስ ኢየሱስ ስም በሚያፈጥን ስም ፈጥኖ እንዲሆን ጸልያለሁ። ኢየሱስ ወደ ማዶ እንሻገር ብሏቸው እርሱ ግን ወደ ኋላ ሄደ። ወደ ተራራ ወደ ጸሎት ስፍራው ተጓዘ ሄደ። ከዛ በኋላ እነሱ ጉዞ ቀጠሉ። ደቀ መዛሙርቱ ቀጥለው ድንገት ከፊት ለፊታቸው ወደ ትላንትና ቅድም ስልካቸው እነሱን እርሱ ወደ ተራራ ወደ ኋላ ነበር ሄደው። ከዛ በኋላ በምን አይነት መልኩ እንደሆነ በማይታወቀው ከፊት ለፊታቸው ቀድሞ ወደ እነሱ ወክ እያደረገ ውሃ ላይ እየተራመደ እየመጣ እነሱ ምትሃት ነው ብለው በፍርሃት ጮሁ ይላል መጽሐፍ። ከዛ በኋላ እኔ ነኝ አትፍሩ አላቸው። ቀረባቸውና ወደ ታንኳ የገባ ይልና ምን እንደሚል ታውቃላችሁ? ወዲያውም ወደሚሄዱበት ወደ ማዶ ደረሱ ይላል። ቅድም ወደ ማዶ እንሻገር ብሏቸዋል። አሁን ደግሞ ወደ ታንኳቸው ገባና ወዲያው ደረሱ ይላል። ታንኳ ዘላ ይሁን በራ ይሁን አናውቅም፣ ወዲያው ደረሱ ሚል ቃል አለ። በጌታ በኢየሱስ ኢየሱስ ካለ ጊዜን ያጥፋል። ኢየሱስ ካለ
በ10 ቀን የሚደረሰውን በ10 ደቂቃ እንዲደረስ ያደርጋል። ኢየሱስ ካለ የ40 ዓመቱን መንገድ 40 ደቂቃ 4 ሰዓት ያደርጋል። በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ላይ ፍጥነትን እናገራለሁ። ከዚህ ሰዓት ጀምሮ መፍጠን ባቃታችሁ ጉዳይ ላይ የመለኮት እጅ ያፍጥናችሁ። በኢየሱስ ስም መሄድ ባቃታችሁ ላይ ታንኳያችሁ ላይ ኢየሱስ ይግባ። ጀልባችሁ ላይ ኢየሱስ ይግባ። ቤታችሁ ላይ ኢየሱስ ይግባ። ትዳራችሁ ላይ ኢየሱስ ይግባ። መስራት ባቃታችሁ ስራ ላይ፣ ተስፋ በቆረጣችሁበት ላይ እኔስ ከዚህ በኋላ እንዴት ሆኜ ነው የምንለወጠው? ጊዜ ሄደ፣ እድሜ ሄደ፣ እንዴት ነው የሚቀየረው የምትሉ ሰዎች በጌታ በኢየሱስ ስም በነና በእናንተ ህይወት ውስጥ የመለኮት እጅ ይምጣ። ከዚህ ሰዓት ጀምሮ እየዘገዩ እንዴት ነው ማረገው እያስባሉን ያሉ የቤት ጉዳይ፣ የትዳር ጉዳይ፣ የስራ ጉዳይ፣ የልጆች ጉዳይ፣ አጠቃላይ የቤተሰብ የእናት አባት የግል ህይወት፣ የትዳር የብዙ ፍላጎቶቻችን ጉዳይ ላይ እግዚአብሔር በአጠቃላይ የመለኮትን ፍጥነት እንዲያመጣ የኢየሱስን ጀልባ ላይ መግባት የኢየሱስን የህይወታችን አካል ላይ መግባት እንዲያመጣው ጸልያለሁ። አባባ ሆይ እናመሰግንሃለን። በናዝሬቱ ጌታ በኢየሱስም አትቆሙም። ከዚህ ሰዓት ጀምሮ አንቆምም። እግዚአብሔር ሆይ እናመሰግንሃለን። ስለማንቆም እናመሰግንሃለን። አሁን በእኛ ላይ ኃይል ስለምታንቀሳቀስ እናመሰግንሃለን። መቆምን አታይም። በእኛ ህይወት ውስጥ አንተ አልተመለከትክም። በኢየሱስም የመጣው በሽታ ሊገለን ሳይሆን ክብር እንዲገለጥ ነው የምታየው። እግዚአብሔር አባት ሆይ የመጣብን እውርነት ለክብር መገለጫ ስፍራ ይሆናል። የመጣብን ደካማነት የክብርህ መገለጫ ይሆናል። ኃይለ በድካምህ ይበረታልና ጸጋዬም ይረዳሃል ተብሎ እንደተጻፈ በጌታ በኢየሱስ ስም ደክሟቸው ያሉ ሰዎች፣ አቅቷቸው ያሉ ሰዎች ኃይልህ በድካማቸው እንዲገለጥ ጸልያለሁ። ኃይልህ በነድካም እንዲገለጥ ጸልያለሁ። ኃይልህ በመቆም ውስጥ እንዲገለጥ ጸልያለሁ። ኃይልህ በነድካም እግዚአብሔር ሆይ በቃኝ ከዚህ በኋላ ተስፋ ቆርጫለሁ ባልኳቸው ነገሮች ላይ ኃይል ይሁን በኢየሱስ ክርስቶስ ስም። ኃይል ስለምትገልጥ አመሰግንሃለሁ። አሁን ኃይል እያንቀሳቀስክ ስለሆነ አመሰግንሃለሁ። አሁን ስለማልቆም አመሰግንሃለሁ። አሁን ስለ ጥበቃ አመሰግንሃለሁ። አሁን ስለ ኃይል አንቀሳቃሽነትህ አመሰግንሃለሁ። እግዚአብሔር ጠላቶቻችን የዋሹን ውሸት ኮምፕሊትሊ ውሸት ነው። እግዚአብሔር ሙሉ በሙሉ ውሸት ነው። በኢየሱስ ክርስቶስ ስም ኃይልህ ተንቀሳቅሷል። ኃይልህ በስቶልናል። መጽሐፍ እንደዚህ ይላል፣ ኃይልህ ብዙ ሲሆን ጠላቶች ዋሹብህ እንደሚል በኢየሱስ ክርስቶስ ስም ኃይልህ ብዙ ሲሆንብን አንተ በእኛ ላይ ስራችንን እየሰራህ እንደሆነ ሲያውቁ ጠላቶች መጥተው እግዚአብሔር ትቶሃል፣ መጥተው እግዚአብሔር እኮ እየሰራ አይደለም፣ እግዚአብሔር እየሰራ ቢሆንማ ይሄ እንደዚህ አይሆንም፣ እድሜሽ አይሄድም፣ አንተም እንደዚህ አትገባም ነበር እያሉ የሚዋሹ የጠላት ውሸቶች እያሉ እግዚአብሔር ሆይ ለእኛ አንድ አለርት ነው፣ አንድ ምልክት ነው ይሄ። እግዚአብሔር ሆይ ኃይልህ በእኛ ላይ ብዙ ሆኗል ማለት ነው። ምክንያቱም ኃይልህ ብዙ ሲሆን ጠላቶች ዋሹብሃል። ዋሹብህ ጌታ ሆይ ዋሹብህ። በእኛ ህይወት ዋሹብህ እግዚአብሔር። በእኛ ጆሮ ላይ መጥተው ጠላቶች ዋሹብህ። እግዚአብሔር ኃይልህ ብዙ ነው። በእኛ ህይወት ኃይልህ ብዙ ነው። በእኛ ስራ ላይ ኃይልህ ብዙ ነው። በእኛ የምናከናውነው የምናደርገው የምንገባው የምንወጣው ላይ ኃይልህ ብዙ ነው። አባት ሆይ አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አሁንም እጅህን ግለጥ። አሁንም ክብርህን ግለጥ። አሁንም ታላቅነትን ግለጥ። እኛ ከፍ ከፍ እናደርግሃለን። እኛ ደግሞ በተራችን ምስጋናንና ከበሮን እናንሳለን። እኛ ደግሞ በጉባኤ ፊት እናመሰግንሃለን። ጠላት እንዲጨነቅ እናመሰግንሃለን። ሐዘን እንዲመታ እናመሰግንሃለን። እስራኤላውያን በድንኳኖቻቸው ውስጥ እግዚአብሔርን ሲያመሰግኑ በፍልስጤማውያን መንደር ጭንቀት ይሆን ነበር መጽሐፍ እንደሚናገር። አባት ሆይ እናመሰግንሃለን። በቤቴ ውስጥ አመሰግንሃለሁ። በህይወቴ ውስጥ አመሰግንሃለሁ። ድል ስለምታደርግልኝ አመሰግንሃለሁ። ሁል ጊዜ በእኔ ህይወት ውስጥ አሸናፊ ስለሆንክ አመሰግንሃለሁ። በጌታ በኢየሱስ ስም የጠላት ውጊያ፣ የጨለማ ሰልፍ፣ ሽምቅ በጌታ በኢየሱስ ስም ማንኛውም ጦር ከዚህ ሰዓት ጀምሮ የፈረሰ ይሁን። እኔ ቃልህን አማኝ ነኝ። እኔ የነገርከኝን ተስፋ አምነዋለሁ። ተስፋን ደግሞ ፈጽመ የምታስደስት ታማኝ ስለሆንክ በታማኝነትህ በማንነትህ ላይ ቆመ በዚህ ሁሉ ህዝብ ፊት አመሰግናለሁ። በእነዚህ ሰዎች ጉዳይ ላይ ቆሜ አመሰግናለሁ። ነገር እምቢ ብሏቸው እግዚአብሔር ሆይ ትላንትና ስትነግራቸው አሜን ብለው ተቀብለው እግዚአብሔር ያደርጋል ብለው ለወዳጆቻቸው አውርተው በጠላት ፊት ፎክረው ዛሬ ግን ነገር ከሮባቸው አንዳንድ ጉዳዮችን ወደ መተው እያደጉ ያሉ ሰዎች አይተውትም። በኢየሱስ ስም አንተ አለ፣ እጅህ ይገባል፣ ጣልቃ ትገባለህ። በጌታ በኢየሱስ ስም ጠላት እያወሳሰበ ያለው ነገር፣ እያዘገየ ያለ ነገር እግዚአብሔር ሆይ ሸዋጅ ነው፣ ተንኮለኛ ነው።
ሸንጋይ ነው፣ ውሸታም ነው። በኢየሱስም በውሸቱ ነገር እየጠቀለለባቸው ያለ ነገር በጌታ በኢየሱስም ከዛት ጀምሮ እነዚህ ሰዎች በምስጋና አንተን በማወደስ እግዚአብሔር መልካም ነው በማለት ውስጥ እንዲያሸንፉ ጸልያለሁ። የእውነት ጌታ ሆይ እንደ ሀገር ያሸንፉ፣ እንደ ግለሰብ ያሸንፉ። በኢየሱስ ክርስቶስም ድል ይሁንላቸው። እግዚአብሔር ሆይ እናምንሃለን እኮ ጌታ ሆይ በእውነት እናምናለን። እምነት ያኖረን ነው። እምነት እኮ ያስቀጠለን ነው። እምነት እኮ አንተን ካወቅንበት ዘመን ጀምሮ ካንተ ጋር ያለንን እርምጃ በድል ያስቀጠለን፣ በማሸነፍ ያስቀጠለን። ጠላት ሰልፍ ደርድሮ ወጥመድ ደርድሮ ሞትንና በሽታን አምጥቶ ሞክሮ አደጋን ደርድሮ በፊት ለፊት ስንቱን አሳልፈ ያመጣህን ባንተ ላይ ባለችን በትንሿ እምነታችን ነው። እችን ለማጥፋት የወጣ በጌታ በኢየሱስ ስም አሁን የተመታ ይሁን፣ አሁን የከሰረ ይሁን። እግዚአብሔር ሆይ አሁን በኢየሱስ ስም ወጥመድ ሁሉ የተሰበረ ይሁን። መጽሐፍ ቅዱስ እንደሚናገር ወጥመድ ተሰበረ እኛም አመለጥን እንደሚል ለእኛ ማምለጥ ሲሆን ለወጥመዱ መሰባበር ይሁን። እግዚአብሔር ሆይ በእኛ ፊት የተደረደሩ እያንዳንዱ ወጥመዶች ጠንካራ ይሁን ደካማ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የተበጣጠሰ እንዲሆን እጸልያለሁ። ወጥመድን በጥሰ ሰንሰለትን ሰብረ ቤተሰብን ትፈታለ፣ ግለሰብን ትፈታለ፣ እኔን ትፈታኛለ። እግዚአብሔር ሆይ ወደፊት ያልወለድኳቸውን ልጆቼን ቤተሰብ እግዚአብሔር ሆይ እጃችን ላይ ያለውንም ቤተሰብ ሰዎችን፣ ወዳጆቻችንን አባት ሆይ ለእኛ በረከት አድርግ የሰጠንን እያንዳንዱን አካል ዛሬ በምህረት በፍቅር በመልካምነት ስለምታግዝ አመሰግንሃለሁ። ጸልዩ እንደዚህ እያላችሁ እግዚአብሔር አባት ሆይ አከብርሃለሁ በጌታ በኢየሱስ ክርስቶስ ስም ድል ስለሚሆንልኝ አንተ ከኔ ጋር ስለምትሆን ሁል ጊዜ አብረኸኝ ነህ ስልህ እግዚአብሔር ሆይ ለስብከቱ ድምቀት ለጸሎቱ መጣፈጥ አይደለም፣ የእውነት ከኔ ጋር ነህ፣ ከልብህ አብረኸኝ ነህ። በኢየሱስ ክርስቶስ ስም ስለማይነጥፈው አብሮነትህ አመሰግንሃለሁ፣ ስለማይደክመው መልካምነትህ አመሰግንሃለሁ። እግዚአብሔር ሆይ ሸርተት ስለማይለው ፍቅርህ አመሰግንሃለሁ። በዚህ ሰዓት እግዚአብሔር አባት ሆይ የሚቀጥልን ምህረት በኔ ላይ ስላየ፣ የሚቀጥለውን መልካምነት በኔ ላይ ስላየ ነገ ጧት ስቀጥል በምህረትህ እንደምታስቀጥለኝ ለራስህ እርግጠኛ ሆነ ልጄን እኮ እንደዚህና እንደዚህ ያስወጣዋለሁ ብለህ ስለምታስብልኝ ባንተ አእምሮ ውስጥ እግዚአብሔር አምላክ ሆይ ባንተ ሐሳብ ውስጥ እኔ ነብይ መኳንንት ስላለሁ አመሰግንሃለሁ። እህቴ ስላለች አመሰግንሃለሁ። ወንድሜ ስላለ አመሰግንሃለሁ። አባት እናቴ ስላሉ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር ለእናንተ ማሰባትን ሐሳብ እኔ አውቃለሁ እንዳልክ እግዚአብሔር ማሰብ ሳይንስ የምታስበውን ጭምር ታውቃለህ፣ ለይተህ ታውቃለህ። ምን እያሰብክልኝ እንደሆነ ትረዳለህ። ለራስህ በእውቀት ታስባለህ፣ በዓላማ ታስብልኛለህ። እግዚአብሔር ሆይ በምርትህ እንደምታስገባኝ እያወቅ ምንም እንኳን የጠላት ውጊያው ቀጠናው የተሸበረ ቢሆን እግዚአብሔር ምድርቷ ማታስቀጥል ብትሆን በኢየሱስ ክርስቶስ ስም ጨለማን እየሰበርክ ወጥመዱን እየሰበርክ ስለምታስገባኝ ያንን ስለምታስብ አመሰግንሃለሁ። ነገር እንዴት ጠላልፎ እንደሚጥለኝ አይደለም፣ አንተ እንደ ጠላቶች አይደለም የምታስበው። አንተ እግዚአብሔር ሆይ እኔን ልጥሉስ እንደሚያስቡ አጋንንቶች አይደለም የምታስበው። በአንተ ዙፋን ፊት ስለኔ የምታስበው እንደዚህ ነው። እግዚአብሔር ሆይ ታስቀጥለኛለህ፣ ምህረትን ታበዛልኛለህ፣ መልካምነትህንና ፍቅርህን ትገልጥልኛለህ፣ ጠላትንና ወጥመድን ትበጥሳለህ። ስለ እኔ የተወራውን መልካም ያልሆነን ነገር ሁሉ ታውቃለህ። በየሰፈሩ ምን እንደሚወራ፣ በየቤቱ ምን እንደሚወራ፣ በየሰው አንደበት ላይ ስለ እኔ ያለውን መልካም ያልሆነ ንግግር ታውቃለህ። እግዚአብሔር ሆይ እነዚህን ሁሉ እየሰበርክ እንዴት እንደምታስወጣኝ ይህንን ስለምታስብ አመሰግንሃለሁ። በጌታ በኢየሱስ ስም እነዚህን ሁሉ የወጥመድን አዘረጋግ እግዚአብሔር ሆይ በላይም በታችም ከፊትም ከኋላም ከቅርብም ከሩቅም በቅርብ ሰዎችም በሩቅ ሰዎች በመናፍስቱም በሰዎችም በሚደረግብም በእያንዳንዱ ደባ ውስጥ ያንተ ምህረት ገብቶ ስለሚያስመልጠን ወጥመድን ስለሚሰበር እግዚአብሔር ሆይ የመዘግየትን መንፈስ ከላያችን ላይ ስለሚቆርጥ አመሰግንሃለሁ። ለሀገሬው ሕዝብ መድኃኒት ስለምታደርገን እግዚአብሔር ለወገናችን መድኃኒት ስለምታደርገን እኛ መቀጠል ብቻ አይደለም ብዙዎችን እንድናስቀጥል እግዚአብሔር ሆይ
ጸጋ ስለምታበዛልን፣ መልካምነትን በእኛ ላይ ስለምታደርግ ይሄ ቤተሰብ አልፎ ይገዛል። ይሄ ቤተሰብ ባንተ ባለው ዓላማ እግዚአብሔር አባት ሆይ አንተን ባመነበት እምነት ሀገር ያስተዳድራል። ጨለማ ይመታል፣ ክፋት ይመታል፣ ተንኮል ይመታል። በጌታ በኢየሱስ ክርስቶስ ስም ተንኮል ይመታል። እንድንጸልይ ይፈልጋለሁ። በእግዚአብሔር ፊት እንድንጸልይ ይፈልጋለሁ። ጸልዩ ወዳጆቼ። እግዚአብሔር ምስክሬ ነው። በሕይወታችሁ ላይ ለውጥ ይሆናል። እግዚአብሔር እንደ ሀገር ለውጥን ያመጣል። አላውቅም፣ ምልጃ ነው። እንጸልያለን፣ ለሀገር እንጸልያለን። ዛሬ አንድ ያየሁት ራእይ ያለ፣ ከዛም ጋር አያይዘን እንጸልያለን። እግዚአብሔር ድል ያደርጋል። እግዚአብሔር እንደ ሀገር ነገር ያዞራል። እግዚአብሔር እንደ ባንዲራ እንደሆነ ነገር ሽፍት የሚያደርገው ነገር አለ። በጌታ በኢየሱስ ክርስቶስ ስም እንደ ሀገር ቀንበር ይሰበራል። እንደ ግለሰብ ቀንበር ይሰበራል። እንደ ቤተሰብ ደግሞ ቀንበር ይሰበራል። ማታገቡ ታገባላችሁ። ስራ እምቢ ያላችሁ ስራ ይስተካከልላችኋል። ነገር ለጨላለመባችሁ ነገር ይስተካከላል። በጌታ በኢየሱስ ክርስቶስ ስም ከሕይወታችሁ ላይ ሰውን የሚለቅም እድሎችን የሚለቅም እግዚአብሔር ሆይ ዴስቲኒ ሄልፐሮችን የፍጻሜ አገልጋዮቻችንን ከኛ ዙሪያ የሚመታ ሰዎችን የሚመታ እድሎችን የሚመታ እግዚአብሔር አምላክ ሆይ ክፉ በኢየሱስ ስም የተያዘ እንዲሆን ጸልያለሁ። ባንተ ሐሳብ ውስጥ ያለልንን ያንን መልካም የሆኑ አካላትን እግዚአብሔር ሆይ ባንተ ሐሳብ ውስጥ ያሉንን የትዳር አጋር፣ ባንተ ሐሳብ ውስጥ ያለንን ስራ፣ ባንተ ሐሳብ ውስጥ ያለልንን እግዚአብሔር ሆይ አገልጋዮች፣ ፓስተሮችን እግዚአብሔር ወንጌላዊ እግዚአብሔር ነቢያትን፣ ሐዋርያትን ባንተ ሐሳብ ውስጥ ለኛ ፍጻሜ እንዲያገለግሉን ያስቀመጥካቸውን በግላችን የመራህልንን እግዚአብሔር እነዛን ሰዎች የሚዋጋ እኛን የሚዋጋ በተዘዋዋሪ እኛን ለመዋጋት እነሱን የሚቆላልፍ የክፉ እጅ የተሰባበረ እንዲሆን ጸልያለሁ። ነገር እንዲዘገይ፣ ቤት እንዲዘገይ፣ ሕይወት እንዲዘገይ፣ ትዳር እንዲዘገይ፣ የምንነካው ነገር ሁሉ እግዚአብሔር ሆይ ዓመተ ምሕረት እንዲሆን እንዲዘገይ፣ እግዚአብሔር ዝም ብሎ እንዲቆጠር እንዲያደርግ የተላከ ክፉ በኢየሱስ ስም ዛሬ ወጥመዱ የተሰበረ እንዲሆን ጸልያለሁ። በኢየሱስ ስም አሁን ግንባሩ ላይ እግዚአብሔር ሆይ ዳዊት ጠጠር ወርውሮ እንደሰካበት እኔም እናገራለሁ። የእግዚአብሔርን ቃል ወረውራለሁ። ከዚች ደቂቃ ጀምሮ ከእህቴ፣ ከወንድሜ፣ ከአባት፣ ከእናቴ፣ ከወዳጆቼ፣ ከወላጆቼ በጌታ በኢየሱስ ስም ከዙሪያችን ላይ እንዲመታ ጸልያለሁ። የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው። ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው እንደሚል የእግዚአብሔር ቃል በጌታ በኢየሱስ ስም የምንናገረውን ይነቀል የምንለውን ይነቅላል፣ ይተከል የምንለውን ይተክላል፣ ይውደም የምንለው ይወድማል፣ ይስተካከል የምንለው ይስተካከላል። ጤና ቢሆን ይስተካከላል። ሰላማችሁ ይስተካከላል። ባለጠግነታችሁ ይወለዳል። የእግዚአብሔር ሰላም ይከባችኋል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለእኛ ያሰበው ሐሳብ፣ እግዚአብሔር ለእኛ ያቀደው እቅድ በዚህ ሰዓት በእኛ ላይ እንዲፈጸም በጌታ በኢየሱስ ስም እንጠራለን። አባታችንና መድኃኒታችን እግዚአብሔር ሆይ ጠላት በእኛ ደስ አይለው፣ ጠላት በእኛ ላይ እልል አይልም። ጠላት በእኛ መንገድ ላይ ደስተኛ እንዳይሆን የሚያደርግ ምሕረትህ አለ። እግዚአብሔር ሆይ በጌታ በኢየሱስ አስመልጠን። አሁን እጅህን ላክ፣ አሁን ክብርህን ላክ፣ አሁን መንፈስህን ላክ። በጌታ በኢየሱስም ሞገስህን ላክ። መደመጥ ይሁንልን፣ መሰማት ይሁንልን፣ መስራትና መባረክ ይሁንልን፣ ማግባትና መውለድ ይሁንልን። እግዚአብሔር ሀገሪቷ ላይ ታላላቅ የሆኑ ተጽዕኖችን መፍጠር ይሁንልን። አሳልፈ ስጠን ሰፈሩን፣ አሳልፈ ስጠን አካባቢውን፣ አሳልፈ ስጠን ስራውን፣ አሳልፈ ስጠን ምድሪቷን፣ አሳልፈ ስጠን የወንጌልን አካባቢ፣ አሳልፈ ስጠን የወንጌልን እድሎች። እግዚአብሔር ነፍሳትን አሳልፈ ስጠን፣ አካባቢን አሳልፈ ስጠን፣ ሰዎችን አሳልፈ ስጠን፣ ገንዘብን አሳልፈ ስጠን። እግዚአብሔር ሆይ በኢየሱስም አንተ በአእምሮክ ውስጥ ያሰብከውን መልካም ያልከውን ነገር ሁሉ ፈቃድህን ስጠን በጌታ በኢየሱስም። ለዚች ሀገር ፈቃድ ይሁንላት፣ ለዚች ምድር ፈቃድ ይሁንላት። እግዚአብሔር ሆይ እንስራና እንለወጥ። እግዚአብሔር ሆይ እናገልግልና ብዙ ፍሬ እናፍራ። እግዚአብሔር ሆይ ስምህን እንጥራ፣ ወንጌል እንስበክ፣ ብዙዎች ይዳኑ። እግዚአብሔር ሆይ እንጸልይ፣ የደከሙ ይጽናኑ። እግዚአብሔር ሆይ ተስፋ የቆረጠ ሰው ራሱን ሊያጠፋ ሚንደረደር ሰው በጌታ በኢየሱስም በዚህ ጸሎት ኃይል እንዲጋባበት ጸልያለሁ። ኃይል እንዲያገኘው ጸልያለሁ። በኢየሱስ ክርስቶስም መውጣትና መውረስ እንዲሆንለት ጸልያለሁ።
ሀገርቷ እንደገና ትልማ። ሀገርቷ ሰላም ይሁንላት። የሚሞቱ ዜጎች በኢየሱስም ከሳት ጀምሮ የሞት ዜና መሰማት እንዲያበቃ ጸልያለሁ። ጉስቁልናዋ እንዲያበቃ ጸልያለሁ። የዚህች ሀገር በጌታ በኢየሱስም ለዚህች ምድር በረከቷ እንዲወጣ የደም ጎርፍ እግዚአብሔር ሆይ የደም አቅም እግዚአብሔር ሆይ እርግማንን ያመጣባት ዘመን ያብቃ። በኢየሱስም ምህረት ይሁን ለዚህ ሀገር። በኢየሱስም ምህረት ይሁን እግዚአብሔር ሆይ መመለስ ይሁንላት ለዚህ ሀገር በጌታ በኢየሱስም። ሰይጣን በተለያየ መልኩ ዘረኝነትን በተለያዩ ነገሮች እግዚአብሔር ሆይ የሰውን ልብ እያሻከረ ወንድምን በወንድም ላይ እያስነሳ ጨለማን የዘራበት ዘመን እንዲያበቃ ከዚህ ሰዓት ጀምሮ ጌታ አባትና መድኃኒቴ ሆይ በኢየሱስም ምህረት ሆኖ ደግነትህ ሆኖ ፍቅርህ ሆኖ ቸርነትህ ሆኖ እች ምድር የባለጠግነቷን ዘመን የልዕልናዋን ዘመን እግዚአብሔር ሆይ በጎረቤት ሀገራትም በአፍሪካም በዓለም ደረጃ ኮምፒት የምታረግ የምትወዳደር ሀገር እንድትሆን በጌታ በኢየሱስም ታላቅነቷ እንድታወጣ ጸልያለሁ። ታላቅነት በወንጌል ነው የሚመጣው። ታላቅነት በቅድስና ነው የሚመጣው። ታላቅነት እግዚአብሔር አባት ሆይ በምህረት ነው የሚመጣው። በቅንነት በጽድቅ ነው የሚመጣውና ጌታ ሆይ እነዚህ ነገሮች በዚህ ምድር ላይ እንዲዘንቡ ጸልያለሁ። እነዚህ ነገሮች በዚህ ምድር ላይ ሞልተው እንዲፈሱ ጸልያለሁ። እነዚህ ነገሮች በዚህ ምድር ላይ እግዚአብሔር ሆይ በጌታ በኢየሱስም በመሪዎች አእምሮ ውስጥ በህዝቡ አእምሮ ውስጥ በእግዚአብሔር በትንሹ በትልቁ በልጅ በአዋቂ ውስጥ በራእይ መልክ በስራ መልክ በሐሳብ መልክ በትጋት መልክ በተለያየ መልኩ እንዲበዛ እንድትረፈረፍ እግዚአብሔርን የሚፈራ ትውልድ እንዲበዛ እቺ ሀገር እንደገና እንድትበለጥግ ጸልያለሁ። በኢየሱስም ሰላሟ እንደገና እንዲበዛ ጸልያለሁ። እግዚአብሔር እንደገና መስተካከል ያለበት ይስተካከል። መሪዎች መሻር ካለባቸው ይሻሩ፣ መሾም ካለባቸው ይሾሙ። እንደገና የገንዘብ ሚኒስቴር የተለያዩ ሚኒስቴሮች በጌታ በኢየሱስም እንዲነሱ ጸልያለሁ። እንዲቀየሩ ጸልያለሁ። መቀየር ያለበት እንዲቀየር ጸልያለሁ። መሾም ያለበት እንዲሾም ጸልያለሁ። እጅ ቤተ መንግስት እንዲገባ ጸልያለሁ። እጅ ቤተ መንግስት እንዲገባ በዚህ ቀን ጸልያለሁ። እግዚአብሔር አባት ሆይ በጌታ በኢየሱስም ለምድርቷ የሚጠቅመውን የሚያስቡ የሚጠቅመውን ብቻ የሚያቅዱ በራሳቸው ስልጣን መልቀቅ ያለባቸው ይልቀቁ። እግዚአብሔር አንተ አሳይን ያደረካቸው አንተ እንዲሰሩ እንዲመሩ እግዚአብሔር ህዝብ እንዲያስተዳድሩ ያንተን ፈቃድ እንዲገልጡ የወሰንክላቸው ሰዎች ወንበሩ እንዲቆጣጠሩ ጸልያለሁ። ያላንተ ፈቃድ የገባ እግዚአብሔር ተሳስቶም የገባ ሰዎች አሳስተውትም የገባ መሪ አሳስቶም የመረጠው አካል ካለ እንዲነቀል ጸልያለሁ። ጌታና መድኃኒቴ ሆይ ላንተ ያልሆነ ነገር ይነሳ፣ ላንተ ያልሆነ ሰው ይነሳ፣ ላንተ ያልሆነ አካል ከዛ ቦታ ላይ በጌታ በኢየሱስም ይነሳ። ከዚህ ሰዓት ጀምሮ አባት ሆይ ለዚህ ምድር የሚሆን ለዚህ ምድር የሚበቃ ለዚህ ምድር እግዚአብሔር ፈቃድህን የሚያገለግል በጌታ በኢየሱስም አሁን ፈጥኖ እንዲሾም ጸልያለሁ። ፈጥኖ እንዲመጣ ጸልያለሁ። ፈጥኖ እግዚአብሔር ሆይ ባንተ እጅ እዛ ቦታ ላይ እግዚአብሔር እንዲሾም በጌታ በኢየሱስም ጸልያለሁ። የዚችን ምድር ደስቲኒ የያዘ የዚችን ትውልድ ደስቲኒ የያዘ የዚህን ትውልድ ራእይ በጌታ በኢየሱስም በአእምሮ በልቡ ላይ እንደ ፈቃድህ የሚያገለግል አንተ ሾምከው እግዚአብሔር አባት ሆይ በጌታ በኢየሱስም ፈጥኖ ቦታውን ይቆጣጠር። ፈጥኖ ስፍራውን ያዝ። በሚኒስትር ደረጃ ያሉ ሰዎች እንደገና እንዲመረጡ ጸልያለሁ። በሚኒስትር ደረጃ ያሉ ሰዎች ስልጣናቸውን በራሳቸው እንዲለቁ ጸልያለሁ። እግዚአብሔር በሚኒስትር ደረጃ የሚቀጠሩ ሰዎች በአዳዲስ መልኩ ልብህ ውስጥ ያሉ ሰዎች እንዲገቡ ጸልያለሁ። አባቶ የጦርነት ወሬ ያብቃ። በኢየሱስም የድህነት ወሬ ያብቃ። ከዚህ ሰዓት ጀምሮ ኢንፍሌሽኑ እንዲረጋጋ ጸልያለሁ። ጨለሞ እንዲመታ ጸልያለሁ። እግዚአብሔር ሐዘን እንዲመታ ጸልያለሁ። ሞት የሚሸት ነገር ሞት የሆነ ነገር እግዚአብሔር የጨለመ ነገር የማይሆን የሆነ ነገር የማይነጋ የመሰለ ነገር በጌታ በኢየሱስ ስም ከምድሬ ላይ ይጠረግ። እግዚአብሔር ጽድቅህ ይለምልም። እግዚአብሔር ፍቅርህ ይለምልም። እግዚአብሔር ቸርነት ይለምልም። እግዚአብሔር ሆይ ወንጌል ይለምልም። እግዚአብሔር ሆይ በዚህ ምድር ላይ ጽድቅና ቅድስና ይለምልም። ኢየሱስ ይለምልም። የኃጢአት ስርየት ይሁን። እግዚአብሔር ሆይ ሞት አልፎ ይሂድ በጌታ በኢየሱስ ስም። ወደ ታች ማደግ ያብቃ። እግዚአብሔር ሆይ ወደ ሞት ማደግ ያብቃ። እግዚአብሔር ወደ አለመለወጥ ማደግ ያብቃ። በጌታ በኢየሱስም ለውጥ ይሁን። የወንጌል ሪቫይቫል ይሁን። ኢየሱስ የሚባልበት ኢየሱስ በነፃነት የሚመለክበት ኢየሱስ የሚል ትውልድ የሚበዛበት ይሁን። በጌታ በኢየሱስም ይሄ እንዲበዛ ጸልያለሁ። ለሚሰሙኝ ደግሞ ጸልያለሁ። በናዝሬቱ ጌታ በኢየሱስም እኔን እየሰማ ያለ ተስፋ የቆረጠ በጌታ በኢየሱስም ለመቆም እያሰበ ያለ ሰው የምትቆሙበት ጊዜ አይደለም። አሁን
እግዚአብሔር በብዙ በቀል በእናንተ ሕይወት ላይ የመጣ ነው። ጠላቶቻችሁ ላይ የተበቀለ፣ ሐዘን ላይ የተበቀለ፣ በሽታ ላይ የተበቀለ፣ ጉስቁልና ላይ የተበቀለ በጌታ በኢየሱስም ባንቺ ላይ የመጣ ነው። ባንተ ላይ የመጣ ነው። ማለፍ እየሆነ ነው። በኢየሱስም መቀጠል ያቃታችሁ ሰዎች፣ ልባችሁ ዝም ብሎ መቆምን የሚሰማችሁ እሱ አጋንንት ነው። እርሱ ጨለማ ነው። በኢየሱስ ክርስቶስ ስም መቀጠል እንዲሆንላችሁ ጸልያለሁ። የዘገዩ ነገሮቻችሁ ፈጥኖ ይፈጸሙ። የዘገየው የልጆቻችሁ ጉዳይ፣ የዘገየው የስራችሁ ጉዳይ፣ የዘገየው የትዳር ጉዳይ፣ የዘገየው የገንዘብ ጉዳይ፣ የዘገየው የስራ ጉዳይ በክርስቶስ ኢየሱስም በሚያፈጥን ስም ፈጥኖ እንዲሆን ጸልያለሁ። ኢየሱስ ወደ ማዶ እንሻገር ብሏቸው፣ እርሱ ግን ወደ ኋላ ሄደ። ወደ ተራራ ወደ ጸሎት ስፍራው ተጓዘ ሄደ። ከዛ በኋላ እነሱ ጉዞ ቀጠሉ። ደቀ መዛሙርቱ ቀጥለው ድንገት ከፊት ለፊታቸው ወደ ትላንትና ቅድም ስልካቸው እነሱን እርሱ ወደ ተራራ ወደ ኋላ ነበር ሄደው። ከዛ በኋላ በምን አይነት መልኩ እንደሆነ በማይታወቀው ከፊት ለፊታቸው ቀድሞ ወደ እነሱ ወክ እያደረገ ውሃ ላይ እየተራመደ እየመጣ እነሱ ምትሃት ነው ብለው በፍርሃት ጮሁ ይላል መጽሐፍ። ከዛ በኋላ እኔ ነኝ አትፍሩ አላቸው። ቀረባቸውና ወደ ታንኳ የገባ ይልና ምን እንደሚል ታውቃላችሁ? ወዲያውም ወደሚሄዱበት ወደ ማዶ ደረሱ ይላል። ቅድም ወደ ማዶ እንሻገር ብሏቸዋል። አሁን ደግሞ ወደ ታንኳቸው ገባና ወዲያው ደረሱ ይላል። ታንኳ ዘላ ይሁን በራ ይሁን አናውቅም፣ ወዲያው ደረሱ ሚል ቃል አለ። በጌታ በኢየሱስም ኢየሱስ ካለ ጊዜን ያጥፋል። ኢየሱስ ካለ በ10 ቀን የሚደረሰውን በ10 ደቂቃ እንዲደረስ ያደርጋል። ኢየሱስ ካለ የ40 ዓመቱን መንገድ 40 ደቂቃ 4 ሰዓት ያደርጋል። በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ላይ ፍጥነትን እናገራለሁ። ከዚህ ሰዓት ጀምሮ መፍጠን ባቃታችሁ ጉዳይ ላይ የመለኮት እጅ ያፍጥናችሁ። በኢየሱስ ስም መሄድ ባቃታችሁ ላይ ታንኳያችሁ ላይ ኢየሱስ ይግባ። ጀልባችሁ ላይ ኢየሱስ ይግባ። ቤታችሁ ላይ ኢየሱስ ይግባ። ትዳራችሁ ላይ ኢየሱስ ይግባ። መስራት ባቃታችሁ ስራ ላይ ተስፋ በቆረጣችሁበት ላይ እኔስ ከዚህ በኋላ እንዴት ሆኜ ነው የምንለወጠው? ጊዜ ሄደ፣ እድሜ ሄደ፣ እንዴት ነው የሚቀየረው የምትሉ ሰዎች በጌታ በኢየሱስ ስም በነና በእናንተ ሕይወት ውስጥ የመለኮት እጅ ይምጣ። ከዚህ ሰዓት ጀምሮ እየዘገዩ እንዴት ነው ማረገው እያስባሉን ያሉ የቤት ጉዳይ፣ የትዳር ጉዳይ፣ የስራ ጉዳይ፣ የልጆች ጉዳይ፣ አጠቃላይ የቤተሰብ የእናት አባት፣ የግል ሕይወት፣ የትዳር የብዙ ፍላጎቶቻችን ጉዳይ ላይ እግዚአብሔር በአጠቃላይ የመለኮትን ፍጥነት እንዲያመጣ የኢየሱስን ጀልባ ላይ መግባት የኢየሱስን የሕይወታችን አካል ላይ መግባት እንዲያመጣው ጸልያለሁ። አባባ ሆይ እናመሰግንሃለን። በናዝሬቱ ጌታ በኢየሱስም አትቆሙም። ከዚህ ሰዓት ጀምሮ አንቆምም። እግዚአብሔር ሆይ እናመሰግንሃለን። ስለማንቆም እናመሰግንሃለን። አሁን በእኛ ላይ ኃይል ስለምታንቀሳቀስ እናመሰግንሃለን። መቆምን አታይም። በእኛ ሕይወት ውስጥ አንተ አልተመለከትክም። በኢየሱስም የመጣው በሽታ ሊገለን ሳይሆን ክብር እንዲገለጥ ነው የምታየው። እግዚአብሔር አባት ሆይ የመጣብን እውርነት ለክብር መገለጫ ስፍራ ይሆናል። የመጣብን ደካማነት የክብርህ መገለጫ ይሆናል። ኃይለ በድካም ይበረታልና ጸጋዬም ይረዳሃል ተብሎ እንደተጻፈ በጌታ በኢየሱስ ስም ደክሟቸው ያሉ ሰዎች፣ አቅቷቸው ያሉ ሰዎች ኃይልህ በድካማቸው እንዲገለጥ ጸልያለሁ። ኃይልህ በነድካም እንዲገለጥ ጸልያለሁ። ኃይልህ በመቆም ውስጥ እንዲገለጥ ጸልያለሁ። ኃይልህ በነድካም እግዚአብሔር ሆይ በቃኝ ከዚህ በኋላ ተስፋ ቆርጫለሁ ባልኳቸው ነገሮች ላይ ኃይል ይሁን በኢየሱስ ክርስቶስ ስም። ኃይል ስለምትገልጥ አመሰግንሃለሁ። አሁን ኃይል እያንቀሳቀስክ ስለሆነ አመሰግንሃለሁ። አሁን ስለማልቆም አመሰግንሃለሁ። አሁን ስለ ጥበቃ አመሰግንሃለሁ። አሁን ስለ ኃይል አንቀሳቃሽነትህ አመሰግንሃለሁ። እግዚአብሔር ጠላቶቻችን የዋሹን ውሸት ኮምፕሊትሊ ውሸት ነው። እግዚአብሔር ሙሉ በሙሉ ውሸት ነው። በኢየሱስ ክርስቶስ ስም ኃይልህ ተንቀሳቅሷል። ኃይልህ በስቶልናል። መጽሐፍ እንደዚህ ይላል፣ ኃይልህ ብዙ ሲሆን ጠላቶች ዋሹብህ እንደሚል በኢየሱስ ክርስቶስ ስም ኃይልህ ብዙ ሲሆንብን አንተ በእኛ ላይ ስራችንን እየሰራህ እንደሆነ ሲያውቁ ጠላቶች መጥተው እግዚአብሔር ትቶሃል፣ መጥተው እግዚአብሔር እኮ እየሰራ አይደለም፣ እግዚአብሔር እየሰራ ቢሆንማ ይሄ እንደዚህ አይሆንም፣ እድሜሽ አይሄድም፣ አንተም እንደዚህ አትገባም ነበር እያሉ የሚዋሹ የጠላት ውሸቶች እያሉ እግዚአብሔር ሆይ ለእኛ አንድ አለርት ነው፣ አንድ ምልክት ነው። ይሄ እግዚአብሔር ሆይ ኃይልህ በእኛ ላይ ብዙ ሆኗል ማለት ነው። ምክንያቱም ኃይልህ ብዙ ሲሆን ጠላቶች ዋሹብሃል። ዋሹብህ ጌታ ሆይ
ዋሹብህ፣ በእኛ ህይወት ዋሹብህ። እግዚአብሔር በእኛ ጆሮ ላይ መጥተው ጠላቶች ዋሹብህ። እግዚአብሔር ኃይልህ ብዙ ነው። በእኛ ህይወት ኃይልህ ብዙ ነው። በእኛ ስራ ላይ ኃይልህ ብዙ ነው። በእኛ የምናከናውነው የምናደርገው ምንገባው ምንወጣው ላይ ኃይልህ ብዙ ነው። አባት ሆይ አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አሁንም እጅህን ግለጥ። አሁንም ክብርህን ግለጥ። አሁንም ታላቅነትን ግለጥ። እኛ ከፍ ከፍ እናደርግሃለን። እኛ ደግሞ በተራችን ምስጋናንና ከበሮን እናንሳለን። እኛ ደግሞ በጉባኤ ፊት እናመሰግንሃለን። ጠላት እንዲጨነቅ እናመሰግንሃለን። ሐዘን እንዲመታ እናመሰግንሃለን። እስራኤላውያን በድንኳኖቻቸው ውስጥ እግዚአብሔርን ሲያመሰግኑ በፍልስጤማውያን መንደር ጭንቀት ይሆን ነበር መጽሐፍ እንደሚናገር። አባት ሆይ እናመሰግንሃለን። በቤቴ ውስጥ አመሰግንሃለሁ። በሕይወቴ ውስጥ አመሰግንሃለሁ። ድል ስለምታደርግልኝ አመሰግንሃለሁ። ሁል ጊዜ በእኔ ሕይወት ውስጥ አሸናፊ ስለሆንክ አመሰግንሃለሁ።